ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። መጀመሪያም እንግዲህ ጂሚ ካራጋል ስለ አርነ ስሎት የተናገረውን ነገር በመናገር ልጀምር። ለቀጣዩ የውድድር ዘመን ወደ ሻምፒዮንስ ሊግ ውድድር ማለፍ ካልቻልክ ስለ አሰልጣኙ ፍጹም የተለየ ሀሳብ እንዳለ የምታስበው ያን ጊዜ ነው ብሏል። 450 ሚሊዮን ፓውንድ ካወጣና ከፍተኛውን የደሞዝ ክፍያ ካገኘ በኋላ በቻምፒዮንስ ሊግ ለመሳተፍ ከባድ ጥያቄዎች እንዳሉት አስባለሁ ሲል ጂሚ ካራጋል ተናግሯል። ጂሚ ካራጋል እንግዲህ ጠንከር ያሉ አስተያየቶችን እየወጣ የሚሰጥ አይነት ሰው እንደሆነ ይታወቃልና አርነ ስሎት በሊቨርፑል ቤት በተለይም በዘንድሮ የውድድር ዘመን ብዙዎች ያልጠበቁትን ነገር ነው እያስመለከቱን የሚገኘው። በጨዋታዎች አሁን እንደ ቦርንማውዝ ያሉ ጨዋታዎችን ማሸነፍ ይገባቸው ነበር። ምክንያቱም ክለቡ ቢያንስ የሻምፒዮንስ ሊግ ተወዳዳሪ ሆኖ እንዲጨርስ ማድረግ አለባቸው። ከተከፈለው መስዋዕትነት አንጻር ባለሀብቶቹ ከፍተኛ የሆነ መስዋዕትነት ከፍለዋል። የእውነት ለመናገር አሪፍ የሚባሉ ተጫዋቾችን አምጥቷል፣ የሚፈልጉትን ተጫዋቾች እና ከዛ አንጻር ከዚህ የተሻለ ነገርን የሊቨርፑል ደጋፊዎች መመልከት ይፈልጋሉ። ብዙ ወይም በርካታ ስራዎችን አሁንም ቢሆን መስራት ይጠበቅባቸዋል። ነገር ግን ያንን ነገር ማድረግ የማይችሉ ከሆነ እኔ አርነ ስሎት ራሱ በሊቨርፑል ይቆያሉ የሚለው ነገር ጥያቄ ውስጥ ሊገባ ይችላል። ሌላኛው እንግዲህ ትሬ ኒዮኒ በአውሮፓ ውስጥ ካሉ ክለቦች ጊዜያዊ ዝውውር ወይም በውሰት ዝውውር በተመለከተ ፍላጎት ቢያሳዩም እስከዚህ የውድድር ዓመት ድረስ በክለቡ መቆየት ይፈልጋል ተብሏል። ትሬኒ አማራ ናሎና ኬራን ሞሪሰን በሚቀርቡላቸው የዝውውር ጥያቄዎች ላይ በተመሰረተ በውሰቱ ሊሰጡ ከሚችሉ ወጣት ተጫዋቾቹ ዝርዝር ውስጥ እንደተካተቱ ነው እየተገለጸ የሚገኘው። ሊቨርፑል ከኦስትራ ቪየና የመጣውን ኢፊያን ኖሪኬ ለማስፈረም በመርህ ደረጃ ስምምነት ላይ መድረሱ እየተገለጸ ይገኛል። የተጫዋች በጣም ጥሩ የሚባል እንቅስቃሴን በክለቡ ማሳየቱ ተከትሎ ሊቨርፑሎች እንግዲህ ተጫዋቹን ለማስፈረም ከፍተኛ ጥረት እያደረጉ እንደሆነ ነው እየተገለጸ የሚገኘው። በዚህ የጥር የዝውውር መስኮት ሊቨርፑሎች ያልተጠበቁ ዝውውሮች ሊከውኑ የሚችልበት ሁኔታ ይኖራል ተብሎ ይጠበቃል። ክለቡ በሚገባ በተጠበቀው ልክ እየተንቀሳቀስ አይደለም እና ያንንም ተከትሎ ሊቨርፑሎች ያልተጠበቁ ዝውውሮችን ሊከውኑ የሚችሉበት እድል ከፍተኛ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ከዛ ውጪ አንድሬ ሮበርትሰን ወደ ቶተንሃም አሁን ልንመለከተው የሚገባ ጉዳይ ነው ብሏል ፋብሪዚዮ ሮማኖ። ምክንያቱም ስምምነቱ ሙሉ በሙሉ አልተጠናቀቀም። ሮማዎች ከወልቭስ ጋር አዲስ ተጫዋች ለማስፈረም ፍላጎት አላቸው። ይህም ሴሚካስ ወደ ሊቨርፑል ከዚያም ሮበርትሰን ወደ ስፐርስ እንዲያመራ ያስችሏል ሲል እውቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግበዋል። ኢሊዮት አንደርሰን ለሊቨርፑል ትክክለኛ 6 ቁጥር የተከላካይ አማካኝ ሆኖ መጫወት የሚችል ተጫዋች እንደሆነ እየተገለጸ ይገኛል። ሊቨርፑሎች አሁንም ቢሆን በመሀል ስፍራ ላይ ሁለት ተጫዋቾችን ነው እየተመለከቱ የሚገኘው። አንደኛው አዳም ዋርተን ሲሆን ሌላኛው ደግሞ ኢሊዮት አንደርሰን ናቸው። ሊቨርፑሎች እንግዲህ በዝውውር ሂሳብ ወይም ከፍተኛ የዝውውር ሂሳብ በማውጣት የሚታማ አይነት ክለብ አይደለም። ከዛ አንፃር በ6 ቁጥር ሚና ላይ አዳም ዋርተን እና ኢሊዮት አንደርሰንን በዋነኝነት እየተመለከቱ ይገኛሉ። በጥሩ የዝውውር መስኮት እንኳን ይሄ ማሳካት ባይችል እንኳን በክረምቱ የዝውውር መስኮት አንድ የተከላካይ አማካኝ ተጫዋች የማስፈረም ሀሳብ እንዳላቸው ነው የተገለጸ የሚገኘው። እኔ በሊቨርፑል ቤት አሁንም ቢሆን ያልተፈታ ችግር ከምለው ቦታ አንዱ የ6 ቁጥር ተጫዋች ያለማስፈር ነው። በዲፌንሲቭ ሚድፊልደር ሮል ሊቨርፑሎች አሁንም ቢሆን አቅም ያለው ተጫዋች ወደ ክለባቸው ሊቀላቅሉ ይገባል ባይ ነኝ። ለግራቫንቤርግ እንግዲህ ግራቫንቤርግ በዲፌንሲቭ ሚድፊልደር ሮል ይህን ያህል በሚገባ ራሱን እያሳየ ያለ ተጫዋች ነው ለማለት ይቸግራል። ምክንያቱም ትክክለኛ የዲፌንሲቭ ሚድፊልደር ሮል አይነት ባህሪ ያለው ተጫዋች ነው ሊቨርፑል ሊያስፈርም የሚገባው። ኢሊዮት አንደርሰን ደግሞ ሊቨርፑሎችም አሁን እያዩት ይገኛሉና እንደዚህ አይነት ተጫዋች ወደ ሊቨርፑል ቢመጣ ለተከላካዮች ከፍተኛ ሽፋን ይሰጣል። ቨርጂል ቫንዳይክ ደግሞ ጥሩ የሆነ ሽፋን የሚደረግለት ከሆነ ከዚህ የተሻለ ነገር ያስመለክተናል ተብሎ ይጠበቃል። በነገራችን ላይ እኔ አሁን ተከላካዮች ላይ ልፈርድ ፈጽሞ አልችልም። ምክንያቱም ተከላካዮች በባህሪያቸው በሞደርን ፉትቦል ዲፌንሲቭ ሚድፊልደር ተጫዋች የማይኖር ከሆነ ወይም ከለላ የማይደረግላቸው ከሆነ በተደጋጋሚ የሚጋለጡ ከሆነ ምንም ማድረግ አይችሉም። ሁሉንም ክለብ መመልከት እንችላለን። አርሰናል እኮ እነ ዲክላን ራይስን የሚመስሉ በጣም ኳሊቲ ያላቸውን ሚድፊልደር ይዞ እንኳን እኮ እየተቸገረ ተመልክተናል አይደለ? ስለዚህ ብዙ ጎሎች ግን አይቆጠሩበትም በሜዳው። እንዲያውም እኮ ለረጅም ጊዜ አልተሸነፈም ነበረ። አሁን ማንቸስተር ዩናይትድ ነው በሜዳው ሄዶ ማሸነፍ ይቻሉና ከዛ አንጻር ምንድነው አሁን ሊቨርፑሎች ሊሰሩበት ከሚገባው ጉዳይ የዲፌንሲቭ ሚድፊልደር ሮል
ያለው ተጫዋች እንደ ኤሊዮት አንደርሰን አይነት ተጫዋች ሊያስፈርሙ ይገባል ባይ ነኝ። ይህንን ማድረግ የሚችሉ ከሆነ ደግሞ ክለቡ ያለበትን ችግር በሚገባ ይፈታሉ፣ በመከላከል ያለበትንም ችግር በሚገባ ይፈቱታል የሚል እምነት ነው ያለኝ። ሌላኛው ዝውውርን በተመለከተ እንግዲህ ሙኒኮች አሁንም የኮዲ ጋክፖን ሁኔታ እየተከታተሉት እንደሆነ እየተገለጸ ይገኛል። ኮዲ ጋክፖ በሙኒክ የሚፈለገው ተጫዋች ነው። ሙኒኮች እንግዲህ ከዚህ በፊት ሉዊስ ዲያዝን ማስፈረም ችለው በጣም ድንቅ ብቃቱን እያስመለከተ ይገኛል በሊቨርፑል ቤት። እንዲሁም ሊቨርፑል ደጋፊዎችም ሆነ ሊቨርፑል ክለቡ ራሱ እንግዲህ በጣም የሚቆጩበት አይነት ዝውውር ነው። በሊቨርፑል ቤትም ጥሩ የሚባል እንቅስቃሴ አይሰጣል፣ በባየር ሙኒክ ቤት ደግሞ የተለየ አቅሙን እያስመለከተ ይገኛልና ከዚህ አንጻር እንደዚህ አይነት በጣም ጥሩ የሆኑ ተጫዋቾችን ሊቨርፑል ሊሸጥ አይገባም። ነገር ግን ኮዲ ጋክፖን ስንመለከት ደግሞ ከሉዊስ ዲያዝ ፈጽሞ የተለየ ተጫዋች ነው። ሉዊስ ዲያዝ በጣም የማይገመት የማይተነበይ አይነት ተጫዋች ነው። ብዙ ድሪብሎችን ያደርጋል። ሊቨርፑል አስፈሪ እንዲሆን በማጥቃቱ ረገድ በጣም አስፈሪ ክለብ እንዲሆን አይነተኛ ሚናውን የተጫወተ እንደሆነ ይታወቃል። ኮዲ ጋክፖ ግን በሊቨርፑል ቤት የሚገባውን ነገር እየሰጠ ነው ወይ የሚለው ነገር ጥያቄ የሚያስነሳ ጉዳይ ነው። ከዛም አንጻር እንግዲህ ተጫዋቹ ከሊቨርፑል ቤት የሚወጣበት እድል ሰፊ እንደሆነ ታማኝ የሚባለው የዜና አውታር እየገለጸ ይገኛል። ሉዊስ ኩማስ በበርሚንግሃም ሲቲ ያለውን የውሰት ውል በማቋረጥ ወደ ሊቨርፑል ተመልሷል። ሊቨርፑሎች እንግዲህ ስኳድ ዴብሳቸውን በሚገባ ማጠናከር ይገባቸዋል። ለዛም ይመስላል እንግዲህ ተጫዋቹ ወደ ሊቨርፑል እንዲመለስ ያደረጉበትም ዋነኛ ምክንያት። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ ዜናዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም